ምሩ የናሆምን የፍቅር ጥያቄ እንደተቀበለችው ታውቃላችሁ? እጅግ በጣም ደስ የሚል ነበረ። ሀሴትም ደግሞ እጅግ በጣም የሚያስጠላ ጸባይ ቢኖራትም ግን ደግሞ የቤቱን በአጠቃላይ የቤቱን ሰው በኔ መስመር ካልሄዳችሁ፣ በኔ ፕሮግራም ካልሄዳችሁ እኔ ነኝ የማስተዳድራችሁ ማለት ብቻ ነው የቀራት። እዚህ ደግሞ የነኪራ ቤት ደግሞ ሰራተኛም የቤት አባወራም ሁሉም የቤት ባለቤትም አንድ አይነት ነው። ሁሉም ተከባብሮ የሚኖርበት ነው። እሷ ጋር ደግሞ ሁሉም ሰው በህግጋት ነው የሚሄደው ማለት ነው። ያደገችበት ቦታ በህግጋት በመስመር ነው ሰው የሚሄደው። ይሄ ደግሞ እነ ኪሩ ቤት አይሰራም ማለት ነው። ምክንያቱም ጽናትና ኪሩ እንደፈለጉ ሲሆኑ ነው እንግዲህ ወደ ፍቅር የገቡት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ለቻናሌ አዲስ ከሆናችሁ በአክብሮት ወይንም ደግሞ በጥያቄ እንግዲህ በፍቅር ስጠይቃችሁ ቻናሌን ሰብስክራይብ አድርጉልኝ ማለት ነው። ምክንያቱም ከድራማውም ውጪ ደግሞ ቻናሉ ካደገልኝ የተለያዩ ነገሮችን ስለምሰራበት ለእናንተም የሚጠቅም ነገር ስለምሰራበት ዝግጅት ላይ ነው። ዝግጅት እያደረኩ ነው ቪዲዮ ልሰራላችሁ ማለት ነው። ግን ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። የምለቀው ቪዲዮ እንዲደርሳችሁ በድራማዎችም ላይ አስተያየት እንሰጥበታለን። በቪዲዮም ደግሞ እኔ እመጣለሁ ማለት ነው ውዶቼ። እንግዲህ የጽናትን ድራማ ብዙዎቻችን በጣም ወደነውና አፍቅረነው በቃ ከፍቅርም በላይ ፍቅር ቅር አድርገነው ነው የምናየው ማለት ነው። እና ውዶቼ በተለይ ደግሞ ናሆምና ምሩ ፍቅሩን ስለተቀበለችውና ያለውን ነገር አብረው እያሳለፉ ስለሆነ በጣም ደስ ብሎኛል። እሱም ያለው ፍቅር ለሷ በጣም ከባድ ነው፣ እሷም ደግሞ በጣም ተወደዋለች። እና ውዶቼ እንግዲህ የዛሬው በተለይ የተለቀቀበት ፓርት እጅግ በጣም አሪፍ ነበረ። አዲስ የመጣችውም እንግዲህ ልጅ ሀሴት ማለት ነው እንደ ስሟ ራሱ እኮ በጭራሽ ከምታደርገው ነገር የሚገናኝ አይደለም። እና ጽናትን ቅናት እያንጨረጨራት ነው። በፊት የናፈቀችው ወይንም ደግሞ ከስንት ጊዜ የቀረት ጥፊ ምርጥ ጥፊ አግኝታለች ዛሬ ማለት ነው። ምሳ ቁርስ ራት የሚሆናት ጥፊ አግኝታለች ከኪራ ማለት ነው። እሷም እየተናገረች ያለችው ነገር ትግስቱን እንዲቆጣጠር የሚያደርገው ሳይሆን ተስፋ የሚያስቆርጠው እንዲመታት የሚያደርግ ነበረ እየተናገረችው የነበረው። ግን መጨረሻ ላይ በጥፊ ብሏት ከሄደ በኋላ እሷም በጣም ይቅርታ ኪራዬ ብላለች ማለት ነው። ምክንያቱም ጥፋት እንዳጠፋችና የተናገረችው ነገር ልቡን እንደሰበረው አውቃለች። ግን ይሄን ነገር የምታደርገው አባትየው በነገራት መሰረት እናቱ የእውነት የካንሰር ታማሚ ትሁን አትሁን አላቅም። አባትየው ወይንም አውቆ ይሄን ነገር ፈጥሮ ነው ወይንስ የእውነት ነው የሚለውን አላቅም ማለት ነው። በቀጣይ የእውነት ነው ውሸት ነው የሚለውን የምናረጋግጥ ይሆናል። እሷም ደግሞ ይሄን ነገር እያደረገች ያለችው እናቱ የሆነ ነገር ሳትሆንበት ደስታውን እንድታይ ነው። ግን ደግሞ ግዴታ ሌላ ሴት ማግባት እኮ አይጠበቅበትም። የኔ ተመልካቾች እስኪ ሀሳብ አስቀምጡልኝ። የሁለቱም ፍቅር ቢነግሯቸው ምን ይሰማቸዋል? ሁለቱም እንዲጋቡ እኮ ሊፈቅዱላቸው ይችላሉ። ግን ጽናት የቤት ሰራተኛ ብትሆንም ለአባቷ ብላ ነው የቤት ሰራተኛ የሆነችው እንጂ ሌላ ነገር አይደለም አይደለ? ሰው ቸግሮት ነው የቤት ሰራተኛ የሚሆነው ሌላ ነገር አይደለም። እና ስለዚህ እንዳፈቀራትና እንደወደዳት በተለይ ደግሞ ክብሯን የወሰደው እሱ እንደሆነ መናገር። ስለዚህ የሰው ልጅ ክብር ወስዶ ሌላ ቦታ ሄዶ ሌላ ሴት ማግባት የለም። ስለዚህ ጽናትን ነው የሚያገባው፣ ጽናትን ነው የሚወደው። አለቀ። ሀሴት የምትባል ልጅ በሱ ህይወት አታስፈልግም። ብዙዎቻችሁ ያስጠላል፣ የዛሬው በጣም ነው የሚያስጠላው ብላችኋል ማለት ነው። አዎ፣ ምክንያቱም ሀሴት የምትባል መጋኛ ቤት ውስጥ ስለመጣች አዎ ያስጠላል። ግን ኪራና ጽናት ብቻ ቢሆኑ ግን አያስጠላም ነበር ማለት ነው። አም ሶሪ እንግዲህ ምንም ማድረግ አይቻልም ሀባይቦቼ። ግን እንግዲህ ምንም ማድረግ አንችልም። ወደድንም ጠላንም ማለት ነው። ግዴታ ያለውን ነገር በደንብ አድርገን የምናይ ይሆናል ማለት ነው። ግን ደግሞ ከምንምና ከማንም በላይ በደንብ ማሰብ ያለብን ምንድነው? ሁልጊዜም ደግሞ ዳውን ሀሴት ነው የምንለው። በቃ ዳውን ሀሴት በቃ እንዴ ከጽናት ውጪ ወደ ውጪ ማለት ነው። ኪራዬ ራሱ ከጽናት ውጪ ወደ ውጪ ምንም ይቺ በህግጋት ህጓ ሁሉ የበዛ ልጅ አንፈልግም እንዴ። ጭራሽ አልጋ እኮ ለመኝታ እንጂ ለምግብ አይደለም አላለችም። ታዲያ ብረት ድስቱን አምጥቼ እዚህ አልጋው ላይ ልጣደው አላለቻት። እራት ፈልገሽ ነው ወይ ነው እንጂ አለቻት፣ በክብር ማለት ነው። ግን እሷ ክብር የሚወድላት ሴት አይደለችም። እና ስለዚህ በጭራሽ በኪራና በጽናት እንዳትመጡብን ማለት ነው። ሀሴት ከሁለቱ መሀል ውጪ በጭራሽ አይመጥንሽም ኪራ ማለት ነው። ኪራ የሚመጥነው ለጽናትና ለጽናት ብቻ ነው። ናሆምና ምሩ፣ ጽናትና ኪራ አለቀ።